ተገቢያት ቆሙም ነበር የኔ ሽቶ ማለት ነው። $100,000 ሰዓት አረግ ትዳር አለኝ፣ ገንዘብ አይቸግረኝም፣ እየፈለኩበት ሀገር በግል አውሮፕላን እንቀሳቀሳለሁ፣ የግል ደሴት አደርጋለሁ። ግን ደስተኛ አይደለሁም። በህይወቴ ውስጥ የመጡ በጣም መልካም ሰዎች እኔን ሰው አድርገውኛል። የጎዱኝም ሰዎች ሰው አድርገውኛል። የግድ እኮ እኔ እናንተን መውደድ አይጠበቅብኝም። ከ100,000 በላይ የሚሆኑ ወገኖቻችንን ነፃ ሕክምና ምርመራ ልናደርግ ችለናል። በቲክቶክ ሳይሆን በስራ ፈመስኩ ማለት ነው። ላለፉት 24 ዓመታት ድንበር፣ ክልል፣ ወሰን ሳይገድባቸው ጥቅም፣ አበል፣ ስልጣን ሳይፈልጉ ማህበረሰቡን አገልግለዋል። ራሱን እንዴት ይገልጻሉ ሲባሉ ድንበር፣ ክልል፣ ወሰን፣ አበል የለሽ በጎ ፈቃደኛ ተንቀሳቃሽ አፈር ተሰባሪ ሸክላ የሆንኩኝ ታምሩ ደገፋ እባላለሁ ይላሉ። እድሜዎትስ ተብለው ሲጠየቁ የእውነት መኖሬ ነው የጀመርኩት፣ ሰዎችን ያገለገልኩት ላለፉት 24 ዓመታት የራሴን ህይወት ትቼ ህዝብ ላይ ባተኮርኩበት ስለሆነ የ24 ዓመት አዛውንት ነኝ ሲሉ ራሳቸውን ይጠራሉ። ዛሬ እዚህ መድረክ ላይ ቆመው ከሰሙት አይደለም ካነበቡት አይደለም ከኖሩት ህይወት ተነስተው በበጎ ፈቃደኝነት እንዴት ኢምፓክት መፍጠር እንችላለን፣ በበጎ ፈቃደኝነት ደግሞ እንዴት ራሳችንን ማሳደግ እንችላለን የሚለው ጥያቄያችሁ የሚመለስ ይሆናል። ጋሽ ታምሩ ደገፋን በአክብሮትና በሞራል ወደ መድረክ እንጋብዛቸው። ዋናው መተንፈስ ነው። እግዚአብሔር የተመሰገነ ይሁን። አንተ መልካም ወጣት ይህንን እድል ስላመቻቸህልና እነኚህ ወጣቶች የነገ የአገር የዓለም መሪዎች ፊት ደፍሬ በመቆሜ በእውነቱ በጣም ደፋር ነኝ። ይሁን በህይወቴ ውስጥ የመጡ በጣም መልካም ሰዎች እኔን ሰው አድርገውኛል። የጎዱኝም ሰዎች ሰው አድርገውኛል። በሌላ በኩል እኔ ከዚህ ሄድኩት በደርግ ጊዜ አስመራና አዲስ አበባ ላይ ነበርኩና ሁሉም በህይወታችን የሚሆነው ነገር ለበጎ ነው። እድሜ ለደርግ ሲመጣ ተሰደድኩ ማለት ነው። ስደትን ስላየው አንደኛ ነገር ከባድ እኔ ያየሁትን ብዙ ኢትዮጵያዊ አላየም በእርግጠኝነት የምነግራችሁ። ምክንያቱም በጊዜው የኢትዮጵያ አየር መንገድ ሰራተኛ ነበርኩና ልዩ ፈቃድ ነበረኝ በማንኛውም ቦታ ለመዘዋወር። የተወሰኑ ሰዎች ነበር ከተማ ውስጥ የምንዘዋወረው። አስመራም ላይ አዲስ አበባም ላይ ሴልስ ሪዘርቬሽን ውስጥ ነበር የምሰራው። በዛ ምክንያት ብዙ ኢትዮጵያዊ ያላየውን የሰው ልጅ የመጨረሻ ክፋት አየሁ ህጻናት ላይ እየተደረገ እና ያንን ስብራት ይዤ ነው ወደ አሜሪካን ሀገር ሄድኩ። ያ ለከፍተኛ ዲፕሬሽን ውስጥ ከመኖር ይልቅ አለመኖሩን ሁልጊዜ ይፈልግ ነበር። በአንድ በኩል ሼክ አላሙዲ እሱን ገንዘብ ይቆጣጠራለሁ፣ በግል አውሮፕላን እንቀሳቀሳለሁ፣ የፈለግኩትን አይነት ከስተም መኪና ሪል ስቴት ምናምን አረጋለሁ። ከዛም ወጥቼ እንደውም ያንተን እንትን አልፈልግም ብዬ መርካቶ የሚባል የራሴም ድርጅት የመጀመሪያው ድርጅት ፈጥሬ በሱም ስኬታማ ነበር። ትዳሬ ስኬታማ ነው፣ ልጆች አሉኝ፣ ስኬታማ ነው፣ ገንዘብ ችግር የለም። በዚህ በኩል ደግሞ የመጨረሻ ጥጉን ደስታውን ማየት ብቻ ሳይሆን ደግሞ በወዲም በኩል ደግሞ ሀዘን አለ። ቁስል ይዤ ነው ከዚህ የኩት እና ያንን ዲፕሬሽን አይምሮ ውስጥ ያለውን ነገር ለማውጣት በጣም እጨነቅ ነበር እና አንድ ቀን ራሴን ጠየቅኩ። ሁሉ ነገር አለኝ፣ ትዳር አለኝ፣ ገንዘብ አይቸግረኝም፣ የፈለኩበት ሀገር በግል አውሮፕላን እንቀሳቀሳለሁ፣ የግል ደሴት አደርጋለሁ፣ ግን ደስተኛ አይደለሁም። ምንድን ሆኛለሁ ብዬ ቁጭ ብዬ መጠየቅ ጀመርኩ ማለት ነው። ስብሰባ ጠራሁ። ከራሴ ጋር ተሰባሰብኩና ወረቀት ያዝኩ እና ምንድን ነው ማስበው ብዬ ሳስብ ለካ ማስበው ሁልጊዜ ያለፈውን ነገር ነው። በአብዛኛው ማስበው በደርግ ጊዜ አስመራ ላይ እንደዚህ ሆነ፣ አዲስ አበባ ላይ እንደዚህ ሆነ፣ የኔታ ቆነጠጡኝ፣ ከሌ እንደዚህ አለኝ፣ ከሌ እንዲህ አረገኝ፣ እንደዚህ አረገኝ ይላለሁ። ደስታዬንና ሀዘኔን ነው ማስበው፣ ያለፈውን ነው ማስበው። ልክ እሱን ደግሞ ሳቆም ነገ አንድ ነገር ስቦን ብታመምስ፣ ሚስቴስ ብትሄድ፣ ቢዝነሴስ፣ አሜሪካስ እንትን ቢያረገኝ፣ በወድቅስ የሚል ጉጉትና ስጋት። ስለዚህ የማስበው ወይ ያለፈውን ነው ወይ የነገውን ነው። ዛሬን በተለይ ይችን ደቂቃ መተንፈሴን አስቤ አላውቅም። በኋላ ደነገጥኩና እንግዲህ አንድ ሀሳብ ሲመጣባቸው እንደዚህ ብሊንክ ያደረግና አንድ ሀሳብ ይሄዳል ይመጣል ይሄዳል፣ እንዲህ እየሰፋ ነው የሚሄደው ከኔ ተሞክሮ ማለት ነው። እና አሁን ማሰብ ጀመርኩ። በቃ መተንፈሴንና ወደ ውስጥ ማሰብ ጀመርኩ፣ መተንፈስ ጀመርኩ። እንዴት ነው የምተነፍሰው? የትናንትና ያለፈውንና የነገውን ስጋቱን፣ ጉጉቱን፣ ድብርቱ፣ ምኑን፣ ገንዘቡን፣ ብልጭልጩን ትቼ መተንፈስ ላይ ብቻ አተኮር እና ያ ለውስጤ የነበረውን ያን ጭንቀት የዲፕሬሽን እንትን ይከፍትልኝ ጀመረ። መመራመር ጀመርኩ። እንዴት ይገባል? አሁን እንዴት ሊገባ ቻለ? አየሩ ወዴት ነው የሚሄደው? ወደ ፀጉሬ ወደ ጆሮዬ እንዴት ነው የሚሄደው? እንዴት ተመልሶ ይወጣል? ወይ ፈጣሪ ተመስገን 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 ወደሚለው እንትን አልኩና አንድ ነገር በቃ ብልጭ ያለብኝ። ይሄ ዶንዶ የሚላሉ አንዳንድ ነገር ብልጭ አንድ ሀሳብ ሲመጣ ወይም እዚህ ሀገር አንዳንድ የሚያስደነግጥም ነገር ሲመጣ በስመ አብ ወወልድ ወመንፈስ ቅዱስ ምናምን ብሎ የሚታሰብ ነገር
ብልጭ የሚል ነገር አለ እና ያ ቀን ህይወቴን ቀየረው። ከዛ ቀን ጀምሮ ዋናው መተንፈስ ነው። እኔ የምጨነቀው ስለምተነፍስ ነው። እኔ ድብርት ውስጥ ያለው ስለምተነፍስ ነው። እኔ የምደሰተው ስለምተነፍስ ነው። እኔ ስኬታማ የምሆነው ስለምተነፍስ ነው። ቢያመኝም ስለምተነፍስ ነው። እግዚአብሔር የተመሰገነ ይሁን የሚል መንፈስ ውስጥ ገባው። ከዛ ያ ወደ ምን ወሰደኝ? እሺ ታዲያ እንደዚህ ከሆነ ምንድን ነው ታዲያ የኔ የኑሮ ትርጉም? ህይወትን አየው፣ ስደትን አየው፣ የትዳር ስኬትን አየው፣ ስኬትን አየው። አሜሪካ ያው እንግዲህ እሱ ራሱን የቻለ ሌላ ነገር ነው። ሌሎቹንም ጥቁር አፍሪካን ወንድሞቻችንም ለማናደድ ይሆናል እኛን ከፍ ከፍ እያደረጉ በየቴሌቪዥኑ በየጋዜጣው በቃ ሆይ ሆይ ይሉን ጀመርክ ማለት ነው። በቲክቶክ ሳይሆን በስራ ፈመስኩ ማለት ነው። እና በዛ መስመር እየሄድኩ እያለሁ ራሴን ጠየቅኩ። የመኖሬ ትርጉም እኔ መኖር ለካ የምኖረው ለእኔ አይደለም። ዕዳ አለብኝ፣ የእናት አባት ዕዳ አለብኝ፣ የእናት ምድሪቱ ዕዳ አለብኝ፣ የሰው ዕዳ አለብኝ ወደሚለው እኔ ከምጎርስ ሌላ ሰው ባጎርስ የበለጠ እንደምጠግብ መንፈሳዊ ነገር ይሰማኝ ጀመረ። ንግዴን ሸጥኩ። ባለቤቴን አስፈቅጄ ቤቶች ነበሩ፣ እነሱን ሸጥኩ። አንድ ሻንጣ ያዝ። አክቹዋሊ ወንድሜ ነው ሼክም ለምን አንተ እዚህ እንደ ኮሚኒቲ ምናምን ትላለህ? የምሰራው ነገር ሀሳቤ አይገባውም እና ለምን ኢትዮጵያ አትሄድም አለኝና አመጣና ሴምሲ የሚባል ግቢ የዛሬ 25 ዓመት አክቹዋሊ 28 ዓመት አካባቢ ባለቤቴና ልጆቼን አስፈቅጄ እዛ ቦታውን አመቻቸልኝ። አንድ ሻንጣ ያዝኩ፣ መጣሁ። አድራሻ የለኝም፣ ድርጅት የለኝም፣ የሚገመግመኝ የለም፣ ፈቃድ የሚሰጠኝ የለም፣ ፈቃድ የሚከለክለኝም የለም። ለምንድን ነው? በጎ ፈቃድ ስራ ነው የምሰራው ማለት ነው። መንገድ ላይ ሄዳለሁ፣ ፈገግ እላለሁ። ፈገግ ብለህ ያለኝን ሳንቲም አስቼ ለሰው እሰጣለሁ። ለምን እንዲህ አደረክ የሚል ሰው ስለሌለ ያንን መንፈስ እንትን በማድረግ በማስፋት አሁን ወደ 67 የምንሆን ድርጅቶች ጥምረት ነን። ጥምረቱን የምመራው ፋሲሊቴተሩ እኔ ነኝ። በጤናው ዘርፍ ለምሳሌ የአዲስ አበባ የግል ጤና ተቋማት ማህበር ወደ 2000-3000 የግል ሐኪሞች አሉ። እነሱን ይዘን ባለፈው 78 ዓመት እስካሁን ድረስ ከ100,000 በላይ የሚሆኑ ወገኖቻችንን የነፃ ሕክምና ምርመራ ልናደርግ ችለናል። በጥበቡ ዙሪያ ጥበብን በጣም ደስ ስለሚለኝ ጥበብም ለትውልዱ ማስተላለፍ ስላለብን አጋሮች አሉን። እንደ አቢሲኒያ የስነ ጥበብ ማዕከል የሚባል አለ። ግለሰቦች አሉ፣ የአይቲ ሰዎች አሉ። ምናልባት የቴሌንም አይክላውዱን ሰርቭ የሚያደርጉን ዘርጋው.com ብላችሁ ብትገቡ ቢዝነስ ናቸው፣ አጋሮቻችን ናቸው። እና የኮርፖሬት ሶሻል ሪስፖንሲቢሊቲው እንዲወጣ ሁላችንም ዕዳ ስላለብን ማለት ነው። ብዙ ማንስማማባቸው ነገሮች አሉ። የትም ሀገር ህዝብና መንግስት አንድ አካባቢና አንድ አካባቢ አይስማማም። ዝም ብዬ ሳስበው ለምንድን ነው የምንዋደደው? የግድ እኮ እኔ እናንተን መውደድ አይጠበቅብኝም፣ እናንተም አይበለውና አይጠበቅባችሁም። ግን ከዚህ ስንወጣ የጋራ ችግሮች አሉ። አልወዳችሁም፣ አትወዱኝም። ግን ከዚህ ስንወጣ ከግቢው ስንሄድ መንገድ ላይ የወደቀ ፌስታል አለ፣ የተራበ ህፃን አለ፣ ውሃ የጠማው ችግኝ አለ። ይሄ የጋራ ጉዳይ ነው። የጋራ ጉዳዮች አለ እና አሁን የኛ አሰራር ምንድነው? ፒፒፒፒ ይባላል። 4 ፒ ነው። ፕራይቬት፣ ፐብሊክ፣ ፒፕል፣ ፓርትነርሺፕ ነው። ማለትም ማህበራዊ ጉዳይ የሆኑትን ነገሮች ሁሉ በበጎ ፈቃደኝነት ፋሲሊቴት የማድረግ የጋራ ጉዳዮችን የስብራቶች አሉን። አሁን እዚህ ደረጃ ደርሳችሁ እናንተ ከዚህ ተመረቃችሁ ወጣችሁ ትልልቅ ደረጃ ደርሳችሁ ከዚህ ተነስታችሁ ወደ አውሮፓና ወደ አሜሪካ በምትሄዱበት ጊዜ እናንተ ለነሱ እናንተና እኔ ጥቁር ነን፣ በቃ አያውቁም። አሁን እኛ ከሌነን ከላይ መጣን ከሌነን እንላለን እና አሁን የጋራ የገጽታ የጋራ አጀንዳ አለን ማለት ነው። እንዴት ነው ራሳችን የምናስከብረው? እዚያ እንጣላ ምናምን አንስማማ፣ ግን በኢትዮጵያዊነታችን በአፍሪካዊነታችን በሄንበት ቦታ ይሄ የጋራ ጉዳይ ነው። የጋራ ጉዳዮች አሉ። ኢንቫይሮንመንት ጉዳይ፣ የድርቅ ጉዳይ፣ የረሃብ ጉዳይ፣ የደረጉነት ጉዳይ የጋራ እና ይሄን ነገር ሊፈታው የሚችለው ይሄ ፒፒፒ የሚባለው ፕራይቬት ፐብሊክ ፓርትነርሺፕ ፋሲሊቴት ነው የምናደርገው እና በተለይ የማህበራዊ ግዴታችንን ለመወጣት የግልም ይሁን የኮርፖሬት ሶሻል ሪስፖንሲቢሊቲን ለመወጣት
የግድ ፋሲሊቴተር ይፈልጋል። እዚህ ውስጥ በጣም ሴፍ የሆነው ከማንም ጋር ሊሰራ የሚችለው በጎ ፈቃደኛ ብቻ ነው። በጎ ፈቃደኛ ድንበር፣ ወሰን፣ ክልል፣ ልዩ ጥቅም፣ ኬላ፣ ኮቴ አይልም። የነፍስ ሻት ስለሆነ በጎ ፈቃደኛ ማንም ይፈልገዋል። ማንም ባይደግፈው ማንም ይፈልገዋል። መንግስትም ይፈልገዋል፣ ህዝብም ይፈልገዋል። ባይፈልገውም እንኳን የሚቃወመውም የለም እና በዚህ መንገድ ነው ፊታችሁ ልቆም የቻልኩትና በበጎ ፈቃደኝነት እኔን ከመሰለ ከተራ ሰው ጀምሮ የዓለምን አሉ የሚባሉ ሰዎችን ልታገኙ የምትችሉት በበጎ ፈቃደኝነት ነውና በትምህርታችሁ መካከል በእርግጠኝነት ታገለግላላችሁ። ባላችሁበት ጊዜያችሁን ወስዳችሁ ማንኛውም ድርጅት ያሄዳችሁ በሳምንት ውስጥ እስቲ ምን ላግዛችሁ፣ አካውንታንት ከሆናችሁ እስቲ ወረቀታችሁን ላግዛችሁ ትላላችሁ እና እየቀረ ወደ የሰውነት የሰብአዊነታችሁ ይከፍ ይላል። አንድ ሁለተኛ ነገር የማህበረሰቡን ችግር ትረዳላችሁ። በሶስተኛ ደረጃ የትኛውም ቀጣሪ እኔ ቀጣሪ ቢሆን ለምሳሌ እኔ እንደው ለምን ቶፕ ተማሪ አይሆንም? አሁን ብቀጥር መጀመሪያ የማየው ረዚሜ ላይ በጎ ፈቃደኛ ነኝ የሚለው ነው። እግዚአብሔር ፈቅዶ ትዳሬም ተሳክቶ ኑሮንም አይቶ የመጨረሻ የውስጥ ሰላሜን ያገኘሁት በበጎ ፈቃደኝነት ነው። በዛ በምቀብጥበት ዘመን በዛ አጠገቤ አትቆሙም ነበር። የኔ ሽቶ ማለት ነው፣ የኔ ሰዓት ማለት ነው። $100,000 ሰዓት አደረግ ነበር። ቅብጠት ማለት ነው። ማለት ኢቭን መቁጠሩንም አላውቀውም ማለት ነው። ግን የመጨረሻውን ደስታ ያገኘሁት ዛሬ ነው። ሰጥቶ አካፍሎ ረድቶ እኔ ከሼክ መሐመድ አላሙዲ ጀምሮ የማውቃቸውም ሰዎች አሉ። እስከ ዛሬ ድረስ ድሃ የሆነ ሰው አይቻላቅም ሰጥቶ። እኔ እንደ ሁኔታ አሁን እኔ ገቢ የለኝም፣ አልደልልም፣ ማንም ገንዘብ የሚሰጠኝ የለም። ግን ሁልጊዜም ገንዘብ አላጣም። ስለዚህ ምንድን ነው እየሞላ ራሱ በመንፈሳዊ ህይወታችንም ነገሮች ማካፈልን የመሰለ መስጠትን የመሰለ ነገር፣ ሰውን መርዳት፣ ሰውን መረዳት፣ ከሰው ምንም ነገር አለመጠበቅ። ትልቁ ደግሞ የሚጎዳ ምንድን ነው? በበጎ ፈቃደኝነት ሳላቅ እኔ ለተወሰነ ጊዜ ሰዎችን ተቀምይሜ ነበረ እና እናቶች ናቸው ከተማ ግብርና ላይ የሚሰሩና አይ እንደ ይሄ ሰውዬ የጢማም ሰውዬ ከአሜሪካ መጣ ለሙዲ ጓደኛ ይሄኔ እኮ እንግዲህ በቃ ፎቶግራፍ እያነሳ በቃ በእኛ ስም በቃ $1 እያመጣን ምናምን አሉ እና ተቀየምኩ። በኋላ ግን ሳስበው ለካ ኤክስፔክት ማድረግ የለብኝም። በጎ ፈቃደኛ ኤክስፔክት ማድረግ የለብኝም። ዋን ዌይ ነው። በጎ ፈቃደኛ መስጠት ብቻ ነው የምንሰጠው። እንዲጨበጨብልን አይደለም። ምክንያቱም ካልተጨበጨብልን ልንቀየም ነው ማለት ነው። ስለዚህ መስጠት ነው፣ ማጋራት ነው እና እኔ የህይወት ሚስጥሩን ብዬ የማካፍለው ደስታዬን ያገኘሁት በበጎ ፈቃደኝነት ነው ለማለት ነው። አለማካፈል ለእኔ ኃጢአት ነው፣ ነውርም ነው። የሄድኩበትን ውጣ ውረዴን ማካፈል አለብኝ፣ ግዴታ አለብኝ። ስለዚህ ወገኖቼ ወጣቶች አስቡበት። በበጎ ፈቃደኝነት እናንተ ፊት ቆሜ ከተናገርኩ እናንተ ደግሞ በበጎ ፈቃደኝነት ብዙ ቦታ ትደርሳላችሁ። እደጉልን፣ ተባረኩልን፣ ሀገራችንን ዓለማችንን ሰላም ያርግልን። ዋናው መተንፈስ ነው። በጣም አመሰግናለሁ።